የመደመር መንግስት ከተሰኘው ከጠቅላይ ሚኒስትር አብይ አህመድ መጽሐፍ የተቀነጨበ ከቱሪዝም ማዕድ ለማጋራት ዝግጁነት። ከዓለም የቱሪዝም ማዕድ ማጋራት ብዙ ዝግጁነትን የሚጠይቅ ጉዳይ ነው። ለዚህም የአውሮፓና የምዕራቡ ዓለም በኢንዱስትሪው ላይ ያላቸው የበላይነት እንዲሁም በቅርቡ አስገራሚ እድገት ባለቤት የሆኑት የሩቅ ምስራቅ አገራት ወደ ኢንዱስትሪው በከፍተኛ ፍጥነት መቀላቀላቸው በቂ ማሳያ ነው። ለቱሪዝም ዝግጁ መሆን የጎብኚዎችን ፍላጎት ከመረዳት ጀምሮ መዳረሻ ቦታዎችን ምቹ አድርጎ እስከ መገንባት ይደርሳል። መሰረተ ልማቶችን ከመዘርጋት ስልጡን አገልግሎት እስከ መስጠትም ይሄዳል። ይህንን በዘላቂነት ማንበር፣ ይህንን ሁሉ የሚያሳልጥ ስትራቴጂ መንደፍንና ህጋዊ መሰረቶችን መጣልን የሚያጠቃልል ጉዳይ ነው። መደመር ከምናብ የሚጀምር አሻግሮ ተመልክቶ ተስፋን የሚዘራ ዛሬን ከትንሹ የሚጀምር ዘላቂና የማይነጥብ አድርጎ የሚሰራ ፍልስፍና መሆኑ ከታየባቸው ዘርፎች መካከል የቱሪዝም ኢንዱስትሪ ዋነኛው ነው። ትንሿ ዘር ተዘርታ እንዴት ዋርካ አክላ ለብዙዎች መጠለያ ማረፊያና መደገፊያ እንደምትሆን አይተንበታል። ከቤተ መንግሥት የጀመርነው የፓርክ ሥራ ዛሬ በእያንዳንዱ ክልል ተዳርሷል። በጥቂት ጊዜና በትንሽ ሀብት ከግቢ ማስዋብ የጀመርነው የፓርክ ግንባታ ዛሬ የሰፋፊና እጅግ አስደማሚ ፓርኮች ባለቤት አድርጎናል። የቱሪዝም መደመራዊ አመራር የተጀመረው ከ4 ኪሎ ነው። ከ100 ዓመታት በፊት በዳግማዊ ምኒልክ ከተመሠረተው ከ4 ኪሎ ቤተ መንግሥቱ ሰፊ ይዞታ ያለውና በውስጡ የግብር አዳራሽ፣ ዙፋን ቤት፣ ዙፋን ችሎት፣ እንቁላል ቤት፣ የንግሥት ዘውዲቱና የእቴጌ ጣይቱ ቤቶችና ሌሎችንም የያዘ ነው። ይህ ቤተ መንግሥት በኋላ ላይ በወታደራዊ መንግሥት ጊዜ የጠቅላይ ሚኒስትር ጽሕፈት ቤት፣ የጠቅላይ ሚኒስትሩ መኖሪያና የጉባኤ አዳራሾች ተጨምረውለታል። ለውጡ ሲመጣ የጠቅላይ ሚኒስትር ጽሕፈት ቤትና አዳራሾቹ የተሻለ አገልግሎት እየሰጡ ነበር። የተቀረው የግቢ ክፍል ግን በአሮጌ ቆርቆሮ ቤቶች የተሞላ ሲሆን በቅርስ ደረጃ የሚታዩት ነባር ቤቶች አርጅተው በመፍረስ አደጋ ላይ ነበሩ። እነዚህ ከ100 ዓመታት በላይ ያስቆጠሩ ሕንፃዎች ተራ የማዕድ ቤት ግልጋሎት እየሰጡ የማብሰያና የመመገቢያ ስፍራዎች ሆነው ቀርተው ነበር። በገበታ ለሸገር የተመራው ተነሳሽነት ከ4 ኪሎ ቤተ መንግሥት ጀምሮ እንጦጦንና ወዳጅነት ፓርክን፣ አብሮት ቤተ መጻሕፍትን፣ የአንድነት ፓርክ የመኪና ማቆሚያን ያዳረሰ ነው። በግል ባለሀብቶች በመንግሥትና በባለሙያዎች የጋራ አስደማሚ ጥረት ሥራው ተሳክቷል። ረጅም ዓመታት ሊወስድ የሚችለው ሥራ በመደመር እሳቤ በ2 ዓመታት ጊዜ ውስጥ ተጠናቋል። በ4 ኪሎ ቤተ መንግሥት ለሚገኙ ጥንታዊ ሕንፃዎች እድሳትና ጥናት በማድረግ የማንበር ሥራዎችም ተሰርተዋል። አዳዲስ አገልግሎቶች ተጨምረዋል። ከጥንቱ ታሪካችን በተጨማሪ የዛሬይቱን ኢትዮጵያ መልክ የያዙ የክልሎች እልፍኞች፣ የእንስሳትና የእጽዋት ማሳያዎችና የአገልግሎት መስጫ ተቋማት ተገንብተዋል። ግቢውንም ለተጠቃሚዎች ምቹ የማድረግ ሥራዎች ተሰርተዋል። እነዚህን እሴቶች በመጨመር ኅብረ ብሔራዊ ትስስራችንን በልጆቻችን ሕሊና ለመገንባት እንዲቻል ፓርኩ አንድነት ፓርክ ተብሎ ተሰይሟል። በአዲስ አበባ ካከናወናቸው ቁልፍ የቱሪዝም ልማቶች አንዱ የመስቀል አደባባይ ቅርስን ማንበርና ማዘመን ነው። የመስቀል አደባባይ ፕሮጀክት ታሪክን፣ ተዝናኖትንና ጤናን የማስተሳሰር ፕሮጀክታችን አንዱ መገለጫ ነው። አደባባዩ ለሃይማኖታዊና ባህላዊ ክዋኔ የበለጠ ምቹ ተደርጓል። የአደባባዩን ደረጃ የማሳደግ፣ የመኪና ማቆሚያ ግንባታ፣ ቦታውን ለአገልግሎት ምቹ የማድረግ ሥራዎች ተሰርተዋል። ዛሬ መስቀል አደባባይ የቱሪስት መዳረሻ፣ የሃይማኖትና የሌሎች ባህላዊ ኩነቶች መከናወኛ፣ የወጣቶች የስፖርት ማዘውተሪያ፣ የአረጋውያን ማረፊያ ሆኗል። የአደባባዩ ፊተኛው ክፍል ሰፍቶ ለትርኢት ምቹ ተደርጓል። የአድዋ ሙዚየምንም ከአዲስ አበባ ልማት ጋር አስተሳስረን ገንብተናል። አድዋ የአፍሪካ ድል ነው። አፍሪካውያን ቅኝ ግዛትን ፈጽሞ እንደማይቀበሉ ያሳዩበት ድል ነው። ኢትዮጵያውያን ደግሞ የራሳቸውንና የአፍሪካውያንም ነፃነት ለማስከበር ያላቸውን ቁርጠኝነት ያመለከቱበት ድል ነው። ነገር ግን ለ150 ዓመታት ያህል ይህን ድል የሚመጥን ማዕከል አልነበረውም። የአድዋ ሙዚየም መፈጠር በአድዋ መንፈስ ትውልዱን ለመገንባት የፓንአፍሪካዊነትን ስሜት ለትውልዱ ለማስገንዘብ ይረዳል። የትውልድ መገናኛ ማዕከል በመሆንም ያገለግላል። ሀብት በመፍጠርም ለራሱና ለከተማው አስተዋጽኦ ያደርጋል። መሪዎች ኢትዮጵያን ሲጎበኙ የአበባ ጉንጉን የሚያስቀምጡበት ታሪካዊ ስፍራም ተፈጥሯል።
አብረውት የተገነቡት የንግድ ስፍራዎችም ዘመናዊ የንግድ እንቅስቃሴንና ስርዓትን የሚያሳልጡ ናቸው። የአድዋ ሙዚየም ግንባታ ከአካባቢው ጋር በመሰናኘቱ አድዋ ከፍ ብሎ እንዲታይ አድርጎታል። ግንባታው የአድዋ ዘመቻ በተጀመረበት ከአራዳ ጊዮርጊስ ፊት ለፊት ባለው ሜዳ እንዲሰራና ከነባሩ የዳግማዊ ምኒልክ ሐውልት ጋር እንዲናበብ በመደረጉ ታሪክና ቅርስ ተጣጥሞ እንዲሄድ አስችሏል። በመዲናችን አዲስ አበባ በዋናነት ከሚጠቀሱት የጎብኚዎች መስህቦች መካከል አንዱ በአዲስ መልክ የታደሰው ብሔራዊ ቤተ መንግሥት ነው። በቤተ መንግሥቱ ውስጥ የኢትዮጵያን ታሪክ የያዙ ቅርሶች፣ የወግ ዕቃዎች፣ የዲፕሎማሲ ማሳያዎች፣ ተሽከርካሪዎች፣ መዛግብት፣ መጻሕፍት ወዘተ ይገኛሉ። ላለፉት ግማሽ ምዕተ ዓመት ያህል በከፊል የመሪዎች መኖሪያ ከመሆን ባለፈ ለሕዝብ ዝግ ሆኖ ቆይቷል። ቅርሶቹም በተጨናነቁ ቦታዎች በቆርቆሮዎችና በሜዳዎች ተቀምጠው ዘመናትን ገፍተዋል። በብሔራዊ ቤተ መንግሥት በርካታ ዋና ዋና ሥራዎችን ሰርተናል። የመጀመሪያው ሀብትን ማወቅ ነው። ለግማሽ ክፍለ ዘመን በቤተ መንግሥቱ ተቀምጠውም ሆነ ተጥለው የሚገኙ ሀብቶች ምንድናቸው? ለምንስ ሊጠቅሙ ይችላሉ? የሚለው በባለሙያዎች በዝርዝር እንዲታወቅ ተደርጓል። ሁለተኛው ሀብትን የመለየት ሥራ ነው። ከተገኙት ሀብቶች መካከል በግምጃ ቤት መቀመጥ ያለባቸው፣ ለሙዚየም መቅረብ ያለባቸው፣ ለሙዚየም ባይቀርቡም በየክፍሎቻቸው ተሰድረው መቀመጥ ያለባቸው ሀብቶች ተለይተዋል። ሦስተኛው መልሶ ግንባታ ነው። የቤተ መንግሥቱ ሕንፃ እንደ ጠላት ገንዘብ ተጥሎ ስለኖረ ብዙ ጉዳት ደርሶበታል። በመሆኑ ታሪካዊነቱን ሳይለቅ ከ3 ዓመታት በላይ የፈጀ የጥገና ሥራ ተሰርቷል። በተለያዩ የጥገና ሥራዎች እንደታየው ጥቂት ጊዜ ቢቆይ ኖሮ የከፋ አደጋ ይደርስበት ነበር። አራተኛው ግቢውን የማስተካከል ሥራ ነው። ግቢው እንደሚታሰበው አልነበረም። ብዙ ቦታ በዳዋ የተዋጠ የፍርስራሽና የቆሻሻ መከመሪያ ነበር። የአገልግሎት መስጫ ጥንታዊ ቦታዎቹ ዝገው አርጅተውና ከጥቅም ውጪ ሆነው ነበር። ግቢው ሕይወት እንዲዘራበት የተለያዩ ሥራዎች ተሰርተዋል። አምስተኛው ተጨማሪ አገልግሎቶችን መጨመር ነው። የጎብኚዎች መቀበያ ማዕከላት ተሰርተዋል። የመኪና ማሳያ ትዕይንትም ተገንብቷል። በዚህም በቆርቆሮ ቤቶች ውስጥ የነበሩትን መኪኖች፣ ፉርጎዎችና ሰረገሎች ወደሚገባቸው ስፍራ ለመውሰድና ለእይታ ለማብቃት አስችሏል። ታሪካዊ ቦታዎችን ከጤናና ከተዝናኖት ጋር በሚያስተሳስረው የሥራ መርሃችን መሠረት በግቢው ውስጥ ሆቴሎች፣ ካፍቴሪያዎች፣ እስቲምና ሳውና ቤቶች፣ የስዕል ማሳያዎች ወዘተ ተገንብተዋል። በግቢው ውስጥ በእግር ለመዝናናት የሚያስችሉ ምቹ ሁኔታዎችም ተፈጥረዋል። ስድስተኛው የቤተ መንግሥት ሙዚየም ማደራጀት ነው። የሙዚየም ዕቃዎችን በመምረጥና በመሰደር የታሪክ ፈለግ በማዘጋጀት ባለሙያዎችን በማሰልጠንና ቤተ መንግሥቱን ለጎብኚዎች ጉዞ ምቹ በማድረግ ሙዚየሙ ተዘጋጅቷል። ታሪካዊ ቅርሶችን ከማደስና የቱሪስት መስህብ ከማድረግ በተጨማሪ በአዲስ አበባ 5 ዕውቀት ተኮር ማዕከላት ተገንብተዋል። አብርሆት ቤተ መጻሕፍት፣ ሳይንስ ሙዚየም፣ የአገር በቀል እጽዋት ማሳያ፣ የአንድነት ቤተ መዛግብትና የማዕድን ሙዚየም። የሁሉም ዓላማ የዕውቀት ሙዚየሞችን ማስፋፋት ነው። የመጀመሪያው የአብርሆት ቤተ መጻሕፍት ሲሆን ትዕምርታዊ በሆነና ጥበብን በሚገልጽ ሕንፃ ውስጥ ይገኛል። አካባቢው የሕዝብ መገናኛና ማረፊያ እንዲሆን ክፍት ተደርጓል። የአብርሆት ቤተ መጻሕፍት ደረጃውን የጠበቀ ወጣቶችን ሊስብ የሚችል ዲጂታል አማራጮችን ያካተተ ማዕከል ነው። የአብርሆት ቤተ መጻሕፍትን አርአያ በማድረግ ተመሳሳይ አብያተ መጻሕፍት በየክልሉ እየተገነቡ ናቸው። የሳይንስ ሙዚየም ሁለተኛው የዕውቀት ሙዚየም ነው። የተገነባበት ዓላማ የሳይንስ ፈጠራን ለማበረታታት ነው። ሳይንሳዊ ሥራዎች የሚታዩበት፣ የሳይንስ ትርኢቶች የሚቀርቡበት፣ የሳይንስ ፈጣሪዎች የሚገናኙበት፣ ወጣቶችና አዳጊዎች የሳይንስ ሥራዎችን የሚለማመዱበት ማዕከል እጥረት ነበረብን። የሳይንስ ሙዚየም ይህን ያቃልላል። ሦስተኛው በአንድነት ፓርክ ውስጥ የሚገኘው የእጽዋት ማሳያ ስፍራ ነው። ኢትዮጵያ የብዙ እጽዋት ዝርያዎች ሀገር ናት። ማዕከሉ በሂደት እነዚህን ዝርያዎች ለማሳየት የተፈጠረ ነው። በተለይም ልጆችና ወጣቶች የሀገራቸውን የተፈጥሮ ሀብት እንዲያውቁ፣ እንዲመራመሩና አዳዲስ ነገሮችን እንዲቀምሙ ዕድል ይፈጥርላቸዋል። አራተኛው የአንድነት ቤተ መዛግብት ነው። የውጫሌ ውልን ጨምሮ እጅግ ጥንታዊ የሆኑ ሰነዶች ይገኙበታል። ለታሪክ ተመራማሪዎችና በእነዚህ ጉዳዮች ላይ ምርምር ማድረግ ለሚፈልጉ ሁሉ ከፍተኛ ሀብትን የያዘ ነው። እነዚህን ሀብቶች በመለየት
ከደረሰባቸው በላይ ጉዳት እንዳያገኛቸው ዘመናዊ በሆነ መልኩ እንዲደራጁ ተደርጓል። ከቤተ መዛግብትነት በተጨማሪ ለጎብኚዎች የሚሆን አውደ ርዕይና ለተመራማሪዎች ደግሞ አነስተኛ ቤተ መጻሕፍት ተዘጋጅቶለታል። አምስተኛው የማዕድን ሙዚየም ነው። የኢትዮጵያን የማዕድናት ሀብት ለማሳየት በየአካባቢው የሚገኙ ማህበረሰቦች አንጡራ ሀብታቸውን አውቀው ለልማት እንዲያውሉ ለማበረታታት ወጣቶችና ልጆች የሀገራቸውን ጸጋ አውቀው እንዲያድጉ ለማድረግ የተቋቋመ ነው። በውስጡ በኢትዮጵያ የሚገኙ ማዕድኖችን የሚያሳይ ንድፍ፣ የማዕድኖች ናሙናዎች፣ ማዕድናትን ለማልማት የተደረገውን ጥረት የሚያሳዩ ትዕይንቶች ተካተውበታል። የቱሪዝም ሀብታችንን በአግባቡ ጥቅም ላይ ለማዋል ምቹ፣ በቂና ደረጃቸውን የጠበቁ የመንገደኛ ማረፊያ ሆቴሎች እንዲኖሩን በሁለት መንገዶች እየሰራን ነው። አንዱ በግሉ ዘርፍ በኩል የሚከናወነው ነው። የግሉ ዘርፍ ደረጃቸውን የጠበቁ ሆቴሎችንና ሪዞርቶችን እንዲገነባ እየተደገፈም እየተበረታታም ነው። ሁለተኛው መንገድ መንግስት ከግሉ ዘርፍ ጋር በመሆን እየገነባቸው የሚገኙ ሆቴሎችና ሪዞርቶች ናቸው። መንግስት ምቹ ሁኔታዎችን በማመቻቸት የግል ዘርፍን በመምራትና ራሱ ገብቶ በማልማት ደረጃቸውን የጠበቁ ሆቴሎችና ሪዞርቶች እንዲኖሩ ሰርቷል። እነዚህ አይነት ደረጃቸውን የጠበቁ ሆቴሎች መገንባት ብዙ ጠቀሜታ አለው። በቱሪዝም ኢንዱስትሪ ውስጥ ጉልህ ድርሻ ካላቸው የጎብኚዎች አይነት መካከል የዓለም አቀፍ ስብሰባዎች፣ ኮንፈረንሶችና አውደ ርዕዮች ተሳታፊዎች ዋነኞቹ ናቸው። ይህ ንዑስ የቱሪዝም ዘርፍ ከፍ ያለ ወጪ የሚያወጡ ጎብኚዎች የሚሳተፉበት ሲሆን በተለይም የተለያዩ ባለሙያዎች፣ ኢንቨስተሮችና ባለስልጣናት የሚገናኙበትና ከልምድ ልውውጥ ባሻገር ለተለያዩ ንግዶች መፈልፈያ ኩነቶች ናቸው። በመዲናችን ለመሰል ኩነቶች የሚሆኑ የተወሰኑ ቦታዎች ያሉን ሲሆን ከነባሮቹ በተጨማሪ የአድዋ ሙዚየም፣ የኢትዮጵያ ንግድ ባንክ ዋና መስሪያ ቤት፣ ሆቴሎችንና ፓርኮቻችንን በመጠቀም እያስተናገድን ነው። እንዲሁም የአዲስ አበባ ኮንቬንሽን ማዕከል በዋናነት እንደዚህ አይነት ኩነቶችን ለማስተናገድ የተገነባ ሲሆን ዓለም አቀፍ ደረጃቸውን የጠበቁ 4 የአውደ ርዕይ አዳራሾችን፣ የግቢ አውደ ርዕይ ማቅረቢያ ቦታዎችን፣ ሬስቶራንቶችንና ሱቆችን እንዲሁም የራሱ ሆቴልን አካቶ የያዘ ነው። ከጅምሩ ብዙ ኩነቶችን እያስተናገደ ሲሆን አዲስ አበባን ለተለያዩ የስብሰባና መሰል ኩነቶች ተመራጭ ቦታ ለማድረግ ትልቅ ጅማሬ ነው። ከአዲስ አበባ 4 ኪሎ ቤተ መንግሥት ሀ ተብሎ የተጀመረው አዳዲስ የቱሪስት መዳረሻ ልማት ገበታ ለሀገርና ገበታ ለትውልድ በሚሉ ተነሳሽነቶች በሁሉም የሀገራችን ማዕዘናት ተዳርሷል። አዲስ አበባን ተምሳሌት ያደረገው የቱሪስት መዳረሻ ሥራ ከተሞችን ዘልቀው መላው ሀገሪቱን በአብሮን ንብላ ባህላችን ብሂል አብረን እናልማ ሲል በገበታ ለሀገር ሰፍቷል። ገበታ ለሀገር በመጀመሪያው ዙር ከኦሮሚያ ክልል የደቡብ ምዕራብ ሸዋ ወንጪን፣ ከምዕራብ ኢትዮጵያ ሕዝቦች ክልል ዳውሮና ኮንታ ዞንን የሸፈነውን ኮይሻን፣ ከአማራ ክልል የጣናን ምዕራባዊ ዳርቻ የተንተራሰችውን ጎርጎራን አካቷል። ሦስቱ የገበታ ለሀገር ፕሮጀክቶች ሰፊ ቦታን የሚሸፍኑ በርካታ አማራጮችን የያዙ አዳዲስ የቱሪስት መዳረሻዎች ናቸው። መተሐራ የሚገኘው የቤኑና ሪዞርትና በጅማ ጥንታዊ ቤተ መንግሥት ግቢ የሚሠራው ሆቴል ሌሎቹ ማሳያዎች ናቸው። ታሪክን፣ ተፈጥሮን፣ ማህበረሰብንና መዝናኛዎችን አቀናጅተውም ተገንብተዋል። ወንጪ ገጸ ምድሯ እስትንፋስን ቀጥ የሚያደርግ መግነጢሳዊ ኃይል የረበበባት ናት። ውብ የተፈጥሮ ገጿ ውለው ቢያድሩባት ደጋግመው ቢመለከቷት የማትሰለች አድርጓታል። እንዲህ ያለ ያማረ ቦታ ከአዲስ አበባ በቅርብ ርቀት ቢገኝም ከቦታው ለመድረስ አመቺ የመሠረተ ልማት ባለመኖሩ የቅርብ ሩቅ አድርጓታል። የአካባቢው ማህበረሰብም እድሉን ወደ በረከትነት መመንዘር ሳይችል ቀርቷል። ገበታ ለሀገር በተራራ የተከበበችውን በኮረብታ የተከፈለችውን ወንጪን ተራራዋን ገምሶላታል፣ ኮረብታዋን ቆርጦላታል። መዳረሻዋን አመቻችቶ ምቹ ውበቷን አግኝቶ አድምቋታል። ደረጃውን የጠበቀ የመንገድ የመብራትና የቴሌኮም አገልግሎቶች አግኝታለች። የወንጪ ልማት ገጠርን ከከተማ አስተሳስሯል። የወንጪ ሪዞርት ግንባታ የአካባቢውን ጥንታዊ ታሪክ፣ ውብ መልክዓ ምድር፣ ማህበረሰብና አዲሱን ሪዞርት ያስተሳሰረ ነው። ደቡብና ደቡብ ምዕራብ ኢትዮጵያ የኃይል የተፈጥሮና የባህል ማማ ነው። ከአዲስ አበባ 450 ኪሎ ሜትር ርቀት ላይ የሚገኘው የተቀናጀ የኮይሻ ፕሮጀክት በደቡብ ጋሞ፣ በምዕራብ ጅማ፣ በሰሜን የጎጀብ ተፋሰስ እንዲሁም በምስራቅ ወላይታን ይጎራበታል። ኮይሻ ጨበራ ጩርጩራ ብሔራዊ ፓርክን፣ ሃላላ ኬላን፣ የጊቤ 3ና የኮይሻ ሰው ሰራሽ የተፈጥሮ ሐይቅን በማስተሳሰር
የአካባቢውን ተፈጥሯዊ መስህብና ባህል ከፍ ያደርገዋል። አካባቢው የተፈጥሮ ህብር የሚታይበት የተፈጥሮ ሙዚየም ነው። የገበታ ለሀገር ፕሮጀክት ዓላማ ይህንን የተፈጥሮ እምቅ አቅም አጉልቶና አድምቆ በማውጣት ለኢትዮጵያውያንና ለዓለም ማበርከት ነው። እንዲሁም በሰሜን ምዕራብ ኢትዮጵያ በጣና ምዕራባዊ ዳርቻ የተዘረጋው የገበታ ለሀገር የጎርጎራ ፕሮጀክት ተፈጥሮንና ታሪክን አሰናስሎ ለአካባቢው ድምቀትና ሞገስ ሆኗል። ጥንታዊ ታሪክን፣ የጣናን የውሃ ስፍራ፣ ታሪካዊ ገዳማትን፣ የደንቢያን የግብርና ምርቶች፣ የጎንደርንና የባህር ዳርን ከተሞች የሚያስተሳስር ማዕከል ነው የጎርጎራ ሪዞርት። ጎርጎራ እንደ አንድ የቱሪዝም መዳረሻ ብቻ ሳይሆን በአካባቢው ለሚገኙ የቱሪስት መዳረሻዎችም ማዕከል ሆኗል። በኮይሻ፣ በሃላላ ኬላ፣ በወንጪና በጎርጎራ የተከናወኑ የልማት ሥራዎች መሠረተ ልማትን ለአካባቢው አድርሰዋል። አዳዲስ ሀብቶችን ከነባር ጸጋዎች ጋር አያይዘዋል። በዝቅተኛ ደረጃ የሚገኙ የማህበረሰብ ክፍሎችን ተጠቃሚ አድርገዋል። ቅርስን ለመጠበቅና ለማስተዋወቅ አስችለዋል። የቱሪስት መዳረሻ ልማትን አስፋፍተዋል። አካባቢውን አስተዋውቀዋል። የገጠር አካባቢዎችን ከከተማ ጋር አስተሳስረዋል። ይህም የዘመናዊት ኢትዮጵያ ግንባታን የሚያፋጥን ለዘመናዊ ቱሪዝም ኢንዱስትሪም መንደርደሪያ የሚሆን አቅም ነው። በተጨማሪም የቱሪዝም ውድድር ዓለም አቀፍ ጎብኚዎችን ወደ ሀገር ለመሳብ የሚደረግ ግብ እንደመሆኑ የምንገነባው መሠረተ ልማት ከተወዳዳሪ ሀገራት አንጻር ሚዛን የምንደፋበት እንዲሆን ይጠበቃል። ከዚህ አኳያ የምንሰራቸው የዲጂታል፣ የመንገድ፣ የኤሌክትሪክ፣ የውሃና መሰል መሠረተ ልማቶች በተቻለ መጠን ደረጃቸውን ጠብቀው እንዲከወኑ ለማድረግ ሞክረናል። በአዲስ አበባ ጀምረን ወደ ክልል ከተሞች ያስፋፋነው የኮሪደር ልማት ከተሞቻችንን ለሕዝባችን ውብና ማራኪ አድርጎ ከማቅረብ በተጨማሪ የጎብኚዎችን ምቾት ለመጠበቅና እርካታቸውን ለመጨመር ያለመ ነው። ለዚህም በአዲስ አበባ የገነባናቸውን የቱሪስት መስህቦች በኮሪደር ልማቱ ለማስተሳሰር ተሞክሯል። በክልሎችም የሚለሙ ተመሳሳይ ኮሪደሮች በዚሁ መርህ መሠረት እየተከናወኑ ይገኛሉ። ጎብኚዎችን ከማስተናገድና መልሰው የሚጎበኙን ደንበኞች አድርጎ ከማስቀረት አንጻር በተለይም የግል ያስጎብኚ ድርጅቶች ከተለምዷዊው መንገድ መውጣት አለባቸው። ዘርፉ የሚጠይቀውን ደረጃ የሚያሟሉ፣ ብዙ ቋንቋ የሚናገሩ፣ ስለሚያስጎበኙት ጉዳይ ጥልቅ ዕውቀት ያላቸውና ጎብኚዎችን በሚገባ የሚያስተናግዱ አስጎብኚዎችን ማፍራት ይጠበቅባቸዋል። ከአስጎብኚዎችም ባለፈ ሆቴሎችና ሬስቶራንቶች ባህላዊ ምግቦቻችንን በሚገባ ለማስተዋወቅ የሚያስችል ሙያና የተለያዩ ሀገራት የምግብ አሰራሮችን በሚገባ ጠንቅቀው የሚያውቁ የምግብ ባለሙያዎችን ማፍራት ይኖርባቸዋል። ጎብኚዎች የባይተዋርነት ስሜት እንዳይኖራቸው እንደ ቤታቸው እንዲሰማቸው የማድረግ ኃላፊነትም አለባቸው። እነዚህን ለናሙና ያህል አነሳን እንጂ ጎብኚዎችን በሚዘዋወሩበት ቦታ ሁሉ ተገቢውን ክብርና መስተንግዶ ሰጥቶ ማስተናገድ ጨዋነታችንን፣ እንግዳ አክባሪነታችንንና ስልጣኔያችንን ያሳያል። የሀገራችንን ገጽታም በበጎ ይገነባል። የለፋነው ልፋት ሁሉ መቋጫው መስተንግዶ እንደመሆኑ ክፍተቶቻችንን ነቅሶ አውጥቶ በተለየ ትኩረት ሊሰራበት የሚገባ ጉዳይ ነው። በአጠቃላይ እነዚህን ሁሉ ዝግጅቶች ማድረጋችን እዚህ ግባ የማይባለውን የሀገራችንን የቱሪዝም ኢንዱስትሪ ታሪክና ነባራዊ ሁኔታ ከስር መሰረቱ እየቀየረው ነው። ሀገራችን ከዘርፉ ልታገኝ የሚገባውን ማህበራዊ፣ ኢኮኖሚያዊና አካባቢያዊ ጥቅም እንድታገኝ እያስቻለም ነው። እምቅ የጎብኚዎች መስህብ አቅም የሆኑትና እንደ ተራ ነገር አቧራ ለብሰው የተደበቁትን ዕንቁዎቻችንን አቧራቸውን አራግፈንና ውበታቸውን ገልጠን እያሳየን እንገኛለን። በዚህም ለራሳችንም ለጎረቤቶቻችንም እንዲሁም በየትኛውም የዓለም ጫፍ ላሉ ሁሉ ክፍትና ተደራሽ እያደረግናቸው ነው። በአንድ በኩል የመንፈስ እርካታና ደስታን መሸመት አለ። በዚያም ውስጥ የሀገርን ገጽታ መገንባት ይከናወናል። ብሎም የሀገርን ኢኮኖሚ መደገፍ ይቻላል። እነዚህ ዋነኛ ግቦቻችን ናቸው። የመደመር መንግሥት ከተሰኘው ከጠቅላይ ሚኒስትር አብይ አህመድ መጽሐፍ የተቀነጨበ